ከቀድሞ ፍቅረኛሽ ጋር ጤናማ ርቀት መጠበቅ ለራስሽ ሰላምና ለወደፊት ህይወትሽ ጠቃሚ ነው። ከድሮ ፍቅረኛሽ ጋር መራራቅ ማለት እሱን መጥላት ማለት አይደለም። ይልቁንም ለራስሽ አዲስ እድል መስጠት ማለት ነው። አሁን ላይ ትኩረትሽን ወደፊት በምትሰሪያቸው ትልልቅ ስራዎችና በራስሽ ደስታ ላይ ብታደርጊ የተሻለ ይሆናል። ከተለያየሽ ወንድ ጋር በሚኖርሽ ግንኙነት ወቅት ማድረግ የሌለብሽ ነገሮችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ጋይስ ቤተሰቦቼ ይህንን ከናንተ ፈልጋለሁ። ኮሜንት አድርጉ። የቻላችሁትን ላይክ ሰብስክራይብ አድርጉ። ለምትወዱት ሰው ሼር አድርጉለት። ምክንያቱም በጣም ለፍቼ የምሰራበት ስራ ነው። ሰው ብዙ እይታ እንዲያገኝ ፈልጋለሁ። ስለዚህ ይህንን በማድረግ አገዙኝ እላለሁ። ወደ ቪዲዮ አንደኛ ስሜታዊ ትስስርን መቀጠል። ከመጠን በላይ መነጋገር፣ እንደ ድሮ በየቀኑ መደዋወል ወይንም መልእክት መለዋወጥ ቁስልሽ እንዳይሽር ያደርገዋል። የውስጥ ሚስጥር ማጋራት፣ የልብሽን ጭንቀት፣ አዳዲስ የህይወትሽን እቅዶች ወይንም የግል ስሜትሽን ለርሱ መንገርሽን አቁሚ። ይህ በጓደኝነት ስም የቀድሞውን ትስስር ያቆየዋል። ሁለተኛ በማህበራዊ ሚዲያ መከታተል። የማህበራዊ ሚዲያ ገጾችን ደጋግመሽ አትፈትሺ። ምን እየሰራ ነው፣ ማን ጋር ነው ያለው ብሎ መከታተል አላስፈላጊ ጭንቀትና ቅናት ውስጥ ይከትሻል። መልእክቶችን ደጋግሞ አለማንበብ። የድሮ የፍቅር መልእክቶችን ወይንም የድምጽ ፋይሎችን ደጋግሞ መስማት በናፍቆት እንድትሰቃይ ያደርግሻል። ስሙን ወይንም ቁጥሩን መቀየር። ስልኩ ሲደወል ወይንም መልእክት ሲመጣ ስሙን ማየት ስሜትሽን የሚረብሸው ከሆነ ስሙን ከስልክሽ ላይ ማጥፋት ወይንም ወደ ሌላ ስም መቀየር ትችያለሽ። ሶስተኛ ትዝታዎችን ማንሰላሰል፣ መጥፎውን መርሳት። አብዛኛውን ጊዜ ሰዎች ሲለያዩ ጥሩ ትዝታዎችን ብቻ የማስታወስ ዝንባሌ ያላቸው፣ ነገር ግን ለምን እንደተለያያችሁና የነበሩትን ችግሮች ማስታወስሽ ወደኋላ እንዳትመለሽ ይረዳሻል። የድሮ ስጦታዎችና ፎቶዎችን ማየት። እነዚህ ነገሮች ስሜትሽን የሚቀሰቅሱብሽ ከሆነ ለጊዜው ዓይንሽ የማይደርስበት ቦታ አስቀምጫቸው። የድሮ ቦታዎችን መጎብኘት። ሁልጊዜ አብራችሁ ትሄዱባቸው የነበሩ ቦታዎችን ለተወሰነ ጊዜ ባትሄጂ ይሻላል። አዳዲስ ትዝታዎችን የምትፈጥሪባቸው አዳዲስ ቦታዎችን ፈልጊ። አራተኛ በጓደኝነት ለመቀጠል መቸኮል። ከተለያያችሁ በኋላ ወዲያውኑ ጓደኛ እንሆን ማለት አይሰራም። ሁለታችሁም ስሜታችሁ እስኪረጋጋ ነገሮችንም እስክትረሱ ድረስ ረጅም ጊዜና ርቀት ያስፈልጋቸዋል። አምስተኛ አዲስ ግንኙነቶችን ማወዳደር። አዲስ ከምታውቂያቸው ወንዶች ጋር የቀድሞ ፍቅረኛሽን አታወዳድሪ። እያንዳንዱ ሰው የራሱ ማንነት አለው። የማወዳደርሽ ካለፈው ህይወትሽ እንዳትወጪ ያደርግሻል። ማነጻጸሪያ ወጥመድ ውስጥ አለመግባት። የእሱን አዲስ ህይወት ካንቺ ጋር አለማወዳደር። የቀድሞ ፍቅረኛሽ አዲስ ግንኙነት ቢጀምር ወይንም ስኬታማ ቢሆን ያንቺን ዋጋ ዝቅ የሚያደርገው እንደሆነ አድርገሽ አታስቢ። የእርሱ ህይወት መቀጠል ያንቺ ህይወት ማቆም አለበት ማለት አይደለም። ደስታሽን በእሱ ውድቀት ላይ አለመመስረት። እሱ ላይ መጥፎ ነገር እንዲደርስ መመኘት ወይንም ሲከፋው ማየት ደስታ እንዲሰጥሽ አትፍቀጂ። ይህ ስሜት ካለፈው ህይወትሽ ጋር በገመድ አስሮ እንዲይዝሽ ያደርግሻል። ስድስተኛ ለመበቀል ወይንም ለማስቀናት መሞከር። እኔ ካለሱ ደስተኛ ነኝ ብሎ ለማሳየት መሞከር ወይንም ሌላ ሰው ጋር ሆነሽ ፎቶ በመልቀቅ ለማስቀናት መሞከር። አሁንም ድረስ ልብሽ እዛው እንዳለ ማሳያ ነው። ትክክለኛው መርሳት ለራስሽ ስትይ የምታደርጊው እንጂ ለሌላ ሰው የምታሳየው አይደለም። ሰባተኛ በድጋሚ ግንኙነት መጀመር። ብቸኝነት ስለተሰማሽ ወይንም ስለናፈቀሽ ብቻ በድጋሚ ለመሞከር አትቸኩይ። ችግሮቹ ካልተፈታ ውጤቱ ያው ድጋሚ መለያየት ነው የሚሆነው። በድጋሚ የመቀራረብ ጥቅሞችን አለመቀበል። አካላዊ ቅርርብ። ከተለያያችሁ በኋላ የሚኖር አካላዊ ቅርርብ ነገሮችን በጣም ያወሳስባል። ስሜታዊ ቁስል እንዳይሽር ከማድረጉ በላይ መለያየቱ ትክክለኛ ውሳኔ እንዳልነበር በማሰብ ግራ እንድትጋቢ ያደርግሻል። ጥገኛ አለመሆን። በስራ በገንዘብ ወይንም በሌሎች ጉዳዮች እሱ ላይ ጥገኛ መሆንሽን አቁሚ። የራስሽን መንገድ መጀመርሽ በራስሽ የመተማመን ስሜትሽን ይገነባዋል። ስምንተኛ የገንዘብና የንብረት ትስስር ማቋረጥ። የጋራ ዕዳ ወይንም ንብረት በመካከላቸው ያለ የገንዘብ ልውውጥ ወይንም ንብረት ካለ በፍጥነት እልባት መስጠት ያስፈልጋል። እቃይን ለመውሰድ በሚል ሰበብ ደጋግሞ መገናኘት መለያየቱ ይበልጥ ህመም እንዲኖረው ያደርጋል። የይለፍ ቃል ወይንም ፓስወርድ። የማህበራዊ ሚዲያ፣ የኢሜይል ወይንም የባንክ አፕሊኬሽን የይለፍ ቃላትን በጋራ የምትጠቀሙ ከነበር ወዲያው መቀየር ይኖርብሻል። ይህ ግላዊነትሽን ለማስከበር ይረዳሻል።
9ኛ በቤተሰብና በጓደኞች በኩል መገናኘት፣ ስለሱ ወሬ አለመጠየቅ። የጋራ ጓደኞቻችሁን ስለሱ ሁኔታ አትጠይቂያቸው። የምታገኙ መረጃ ጥሩም ይሁን መጥፎ ስሜትሽን ሊረብሸው ይችላል። ከቤተሰቦቹ ጋር ያለሽ ግንኙነትን መገደብ አለብሽ። ምንም እንኳን ከቤተሰቦቹ ጋር ጥሩ ቅርበት እንኳን ቢኖርሽ ቢያንስ ለተወሰነ ጊዜ እርቀትን መጠበቅ ለሁለታችሁም ነገሮችን ጤናማ ያደርጋቸዋል። 10ኛ ጥያቄ ያለኝ በሚል ሰበብ አለመፈለግ፣ የመዝጊያ ነጥብ አለመጠበቅ። ለምን ተለያየን? ምን ብዬው ቢሆን ይሻል ነበር? የሚሉ ጥያቄዎችን ለመጠየቅ መሞከር ብዙ ጊዜ አጥጋቢ መልስ አያስገኝም። መልሱን ከእሱ ሳይሆን ከራስሽ ለማግኘት ሞክሪ። መልሱን ካገኘሽ በዛ መሰረት ተረጋግተሽ ኑሪ። መልስ ካላገኘሽ ግን ሁሉም ጥያቄ መልስ እንደሌለው አውቀሽ ህይወትሽን መቀጠል ይኖርብሻል። 11ኛ ራስን ዝቅ አድርጎ አለመቅረብ፣ ልመናና ማባበል። ግንኙነቱ እንዲቀጥል መለመን ወይንም ራስሽን ዝቅ አድርጎ ማቅረብ መሞከር በኋላ ላይ ይቆጭሻል። በራስ መተማመንሽ ላይ ትልቅ ጠባሳ ይጥልብሻል። ከተለያየሽ ሰው ጋር ተመልሰሽ የተለማመጥሽ እንደሆነ በተለይም ባለቀለት ግንኙነት ውስጥ የሚጠብቅሽ በዛ ወንድ ዝቅ ተደርጎ መታየትና መናቅ መሆኑን ማወቅ አለብሽ። 12ኛ በስሜት ተገፋፍቶ ውሳኔ ያለመስጠት፣ በመጠጥ ወይንም በብቸኝነት ስሜት መደወል። ብቸኝነት ወይንም በሀዘን ስሜት ውስጥ ሆነሽ መልእክት ከመላክ ወይንም ከመደወል ተቆጠቢ። እንደዚህ ባሉ ጊዜያት የምታደርጊያቸው ነገሮች በኋላ ጸጸት ላይ ሊጥሉሽ ይችላሉ። 13ኛ የራስን ማንነት አለመርሳት፣ ለእርሱ ብለሽ የቀየርሻቸውን ነገሮች መመለስ። በግንኙነት ወቅት ለሱ ስትይ የተውሻቸው የትርፍ ጊዜ ማሳለፊያዎች፣ የጓደኛ ስብስቦች ወይንም የልብስ ምርጫዎች ካሉ ወደ ቀድሞ ማንነትሽ ተመለሺ። ራስሽን ማግኘት ካለፈው ህይወት ለመውጣት ትልቁ መንገድ ነው። የጥፋተኝነት ስሜትን ማስወገድ፣ እኔ እንዲህ ብሆን ኑሮ አይለየኝም ነበር የሚል ራስን ወቀሳ አቁሚ። ግንኙነት የሚፈርሰው በሁለት ሰዎች ምክንያት መሆኑን አምነሽ መቀበል አለብሽ። ለዚህም ጥፋቱ ካንቺ ብቻ እንዳልሆነ ታውቂያለሽ። 14ኛ በሌሎች ሰዎች ፊት ስሙን አለማንሳት፣ ስለሱ መጥፎ ወሬ አለማውራት። ስለሱ መጥፎ የምታወሪ ከሆነ አሁንም ስለሱ እያሰብሽ መሆንሽን ያሳያል። ዝምታ ትልቁ መድኃኒት ነው። አጋጣሚዎችን አለመፍጠር፣ እሱ ባለበት ቦታ ላይ በአጋጣሚ ለመገኘት ጥረት አታድርጊ። እንዲህ ያሉ ሁኔታዎች ለሁለታችሁም ምቾትን አይሰጡም። 15ኛ የጊዜ ሰሌዳሽን ማጨናነቅ፣ ብቸኝነት እንዳይሰማሽ ጊዜ በአግባቡ ተጠቀሚ። መለየት በህይወትሽ ውስጥ ክፍተት ይፈጥራል። ያንን ክፍተት በአዳዲስ እቅዶች፣ በስራ ወይንም ራስን በማሻሻል ስራዎች መሙላት ይኖርብሻል። 16ኛ ማህበራዊ ድጋፍን በአግባቡ መጠቀም፣ ብቻሽን ለመሆን አለመሞከር። በሀዘን ውስጥ ሆነሽ ራስሽን ከሰው አታግልይ። ሆኖም ግን የምታዋራቸው ሰዎች ስለ ቀድሞ ፍቅረኛሽ ደጋግመው የሚያነሱ ሳይሆኑ ወደፊት እንድትመለከቺ የሚያበረታቱሽ መሆን አለባቸው። የባለሙያ ምክር፣ ስሜቱን መቋቋም በጣም ከባድ ከሆነብሽ ወይንም ህይወትሽ ላይ ተጽዕኖ እያሳደረ ከሆነ ከአማካሪ ወይንም ከስነ ልቦና ባለሙያ ጋር መነጋገር ምንም ስህተት የለውም። 17ኛ ለራስሽ የጊዜ ገደብ ለማስቀመጥ፣ በዚህ ቀን መርሳት አለብኝ ብለሽ ራስሽን አታስጨንቂ። መርሳት ሂደት ነው እንጂ በአንድ ጀንበር የሚሆን ነገር አይደለም። የተወሰኑ ቀናት ይሻልሻል፣ የተወሰኑ ቀናት ደግሞ ትዝታው ሊያቃጥልሽ ይችላል። ለራስሽ ታገሽ። 8ኛ በምክንያትና በምክንያታዊነት ላይ ማተኮር፣ ቅዠትን ማቆም። ተመልሰን ብንገናኝ ሁሉም ነገር ይስተካከላል የሚል ተስፋን አትሰንቂ። ግንኙነቱ የፈረሰበትን ትክክለኛ ምክንያት አምነሽ ተቀበይ። የራስሽን ዋጋ አለመርሳት፣ የአንድ ሰው መሄድ ያንቺን ክብርና ውበት አይቀንሰውም። አንቺ ዛሬም ያው ድንቅ ሴት ነሽ። 19ኛ አዳዲስ ግቦችን ማውጣት፣ ትኩረትን መቀየር። አእምሮሽ ስለ ድሮ ፍቅረኛሽ የሚያስብበትን ጊዜ መቀነስ። አእምሮሽን በአዲስና ፈታኝ በሆኑ ስራዎች ላይ ስራ ሲሹ፣ ለምሳሌ አዲስ ቋንቋ መማር፣ አዲስ ስፖርት መጀመር ወይንም የንግድ እቅዶችሽ ላይ በርትቶ መስራት የመሳሰሉ ነገሮችን ጨምሪና አእምሮሽ እሱን ከማሰብ ወጥቶ ሌላ ነገሮች ላይ ትኩረት እንዲያደርግ የተቻለሽን ሁሉ አድርጊ። እነዚህን ሁሉ ነገሮች የምታደርጊው እሱን ስለጠላሽ ሳይሆን ራስሽን ስለወደድሽ ነው። ራስሽን ነፃ ስታወጪ ነው ለተሻለ እድልና ለበለጠ ደስታ ዝግጁ የምትሆኚው። ራስሽን የምታስቀድሚበት ጊዜ አሁን ነው። አዳዲስ ክህሎቶችን ማዳበር፣ ከጓደኞችሽ ጋር መዝናናትና ለራስሽ ትኩረት መስጠት ካለፈው ትዝታ በፍጥነት እንድትወጪ ይረዳሻል። አስታውሺ፣ መለየት ማለት የህይወት ፍጻሜ ሳይሆን ለአዲስ ጅምር የሚሆን አጋጣሚ ነው። ትኩረትሽን ወደ ስራሽ፣ ወደ ትምህርትሽ ወይንም ወደ አዲስ የንግድ ሀሳቦች በማዞር ራስሽን ማጠንከር ትችያለሽ።
ከቀድሞ ፍቅረኛሽ ጋር መራራቅ ማለት እሱን መጥላት ማለት አይደለም። ይልቁንም ለራስሽ አዲስ እድል መስጠት ማለት ነው። አሁን ላይ ትኩረትሽን ወደፊት በምትሰሪያቸው ትልልቅ ስራዎችና በራስሽ ደስታ ላይ ብታደርጊ የተሻለ ይሆናል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።